ከኢትዮጵያ ለኤርትራ የተሰጠ የመጨረሻው ማስጠንቀቂያ። የአዲስ አበባው መንግስት ከመቼውም ጊዜ በላይ አምርሯል። ኢትዮጵያ ከዘመናት በፊት የባህር በሯን መተንፈሻዋን በጉልበት ተነጥቃ የግፍ ተሰርቶባት ለዘመናት ተቆልፋ ስትቆይ ከእንቅርት ላይ ጆሮ ደግፍ እንዲሉ ኢትዮጵያውያንን ለመበጥበጥ ሻዕቢያ የሀገር ውስጥ ታጣቂዎችን እያሰለጠነ ያስታጥቅ ነበር። አሁንም እያደረገው ይገኛል። ይሄ ግልጽ የሆነ የሉዓላዊነት ጥሰት ሲሆን ነገሩ አሁን ወደ መጨረሻው እየደረሰ ይመስላል። ኢትዮጵያ በቅርቡ እንቅርቱንም ጆሮ ደግፉንም እየመረራትም ቢሆን ወደ መጋፈጡ ገብታለች። የባህር በሬን አስመልሳለሁ፣ ሉዓላዊነቴንም እጠብቃለሁ፣ ግን ወደ ጉልበት ከመግባቴ በፊት የመጨረሻ ማስጠንቀቂያዬን እንካችሁ እያለች ሲሆን ገልጽ አቋሟን በውጭ ጉዳይ ሚኒስትሯ በኩል ይፋ አድርጋለች። ለመሆኑ የመጨረሻው የኢትዮጵያ ማስጠንቀቂያ ምንድን ነው? ለዓለም አቀፉ ማህበረሰብ የተላከው መልእክትስ ምን ይዘት አለው? ወሳኙ ምዕራፍስ ምን ይመስላል? ሰሞነኛ ጥንቅቅ ያለ መሰናዶ አለው። እስከ መጨረሻው አብራችሁን ዝለቁ። የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤል እና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ የአጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት። የኢትዮጵያ መንግስት ከቅርብ ጊዜ ወዲህ እየመረረ አቋሙን እየገለጠ ሲሆን እንደ ድሮው ኢትዮጵያ ክብሯና ሉዓላዊነቷ እየተነካ ዝም ማለትን አልመረጡም። አሁን ደግሞ መንግስት በጌዲዮን ጢሞቴዎስ በኩል የአሰብ ወደብ ላይ ያለውን ጥብቅ ሐሳቦችና ፍላጎቶችን በሰፊው ያብራራ ሲሆን የፌዴራል መንግስት ተቀዳሚ ትኩረት አሰብ የሆነችበትን ምክንያትም በአጽንኦት አስረድተዋል። ሚኒስትሩ ቅድሚያ የምንሰጠው ለአሰብ ነው። ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራል መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ ነው ያሉት የህግ ምሁሩና የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ይህን ያሉት በመንግስት የሚደገፈው ሆርን ሪቪው ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ ነው። ዶክተር ጌዲዮን አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት በዚህ መድረክ ላይ በአፍሪካ ቀንድ የታዩ ሰሞነኛ ሁኔታዎችን በተመለከተ የኢትዮጵያ መንግስት ፖሊሲና ምልከታ አቅርበዋል። የውጭ ጉዳይ ሚኒስትሩ ገለጻ በተለይም ያተኮረው በኢትዮጵያና ኤርትራ ግንኙነት ላይ ነው። በኢትዮጵያና ኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን ያብራሩት ሚኒስትሩ ለግጭቶች ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱ የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ላይ ጣልቃ ገብነት እንደሚፈጽም ነው። የኤርትራ መንግስት በኢትዮጵያ የውስጥ ፖለቲካ ጉዳዮች ላይ አቋም መያዝ፣ ሐሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉ ሙግታቸውን በማሳያ አስደግፈዋል። ከዚህ በተጨማሪ የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለው በማንሳት ወቅሰዋል። የሀገሪቱ አመራር ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም ወንጅለዋል። ጌዲዮን የዓለም አቀፉ ማህበረሰብ ዝምታም ያሳሰባቸው ይመስላሉ። የዓለም አቀፉ ማህበረሰብ ዝምታ የጉዳዩን አሳሳቢነት የማይመጥንና ችግሩን የሚያባብስ እንደሆነ ተናግረዋል። ለመሆኑ የአፍሪካ ቀንድ የተወጠረበት የአሰብ ጉዳይና ዲፕሎማሲያዊ ወሳኝ ምዕራፍ ምን ይመስላል? ለረጅም ጊዜ በግጭቶች ዑደትና ጥንቃቄ በተሞላበት የለብ ሰላም ተለይቶ የቆየው የአፍሪካ ቀንድ ጂኦፖለቲካዊ ገጽታ አሁን ዳግም ወደ ወሳኝ ምዕራፍና ጡዘት ተሸጋግሯል። በቀጠናው ቁልፍ ተዋናይ የሆነችው ኢትዮጵያ በኤርትራ ኃይሎች እየተፈጸመ ነው ባለችው ተደጋጋሚ የግዛት አንድነት መጣስ ላይ ጠንካራና የማያሻማ ማስጠንቀቂያ በመስጠት የዲፕሎማሲያዊ ድምጿን ከፍ አድርጋለች። ቀጥተኛ አቋሟንም ወደ ዓለም አቀፋዊ ደረጃ አሸጋግረዋለች።
የኤርትራ ጣልቃ ገብነትና የጦር አውርድ ሁነት በአካባቢው ወታደራዊ ግጭት ብቻ ሳይሆን ለሉዓላዊ መርሆች፣ ለክልላዊ አለመረጋጋትና ለዓለም አቀፍ ስርዓት ትልቅ ፈተና ነው የተባለ ሲሆን የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በንግግራቸው አቤቱታን ከማቅረብ ባሻገር ዓለም አቀፉ ማህበረሰብ አሻሚ የሆኑ ሀሳቦችን ከመስጠት ተቆጥቦ ግልጽና ቆራጥ እርምጃ እንዲወስድ የመጨረሻ ጥሪያቸውን አቅርበዋል። ዶክተር ጌዲዮን አሁን ያለው ሁኔታ ጠንካራና የማያሻማ ዓለም አቀፍ ምላሽ እንደሚጠይቅም አስምረውበታል። የእሳቸው ዋና ስጋት የውጭ ተዋናዮች ዝምታ ወይም ገለልተኛ አቋምን መጠቀም ሰላምን ከማምጣት ይልቅ አለመረጋጋትን እንደሚያባብስና ለክፍሉ ሰላም አደገኛ የሆኑ ድርጊቶችን እንደሚያበረታታ ነው የገለጹት። ይህ ዲፕሎማሲያዊ ስሌት በአስቸጋሪ አካባቢዎች ውስጥ በሚፈጠርበት ጊዜ ዓለም አቀፍ አካላትና መንግስታት የሚጠቀሙት ጥንቃቄ የተሞላበት የዲፕሎማሲ ቋንቋ በአሁናዊ የኢትዮ ኤርትራ ጉዳይ ትችት እየቀረበበት ነው። ዶክተሩ አስረግጠው የተናገሩትም ኢትዮጵያ የምትጠይቀው ቀላል ነገር እንደሆነና እሱም ዓለም አቀፍ ሕጎችን በመተግበር ግልጽና ወጥነት ያለው ውሳኔ እንዲኖር የሚል ነው። የኢትዮጵያ የሉዓላዊነት መደፈርና የዓለም አቀፍ አካላቱ የዝምታ አደጋ። የኢትዮጵያ የወቅቱ የዲፕሎማሲ አቋም ዋነኛ ግብ የብሔራዊ ሉዓላዊነት አደጋን መከላከል ነው። ለዘመናት ሻዕቢያ የኢትዮጵያን አማጺዎች እያገዘ ሉዓላዊነትን ሲዳፈር የኖረበት ተግባሩን አሁን በግላጭ አምጥቶታል። ይህንን በተመለከተ ደግሞ ዶክተር ጌዲዮን ጉዳዩ ከድንበር ግጭቶች ጋር የተያያዘ የተናጠል ወታደራዊ ጉዳይ ብቻ ሳይሆን ዓለም አቀፍ እንደሆነ ግልጽ አድርገዋል። ይልቁንም በመንግስታት መካከል ያለውን ግንኙነት የሚመሩበትን መሰረታዊ መርሆችን የሚፈታተን ሰፋ ያለ ጉዳይ እንደሆነም አንስተዋል። በተለይም መደበኛ ግንኙነት ከታሰበ በኋላ አንድ መንግስት የሌላውን ድንበር ደጋግሞ ይጥሳል ተብሎ ሲታመን የዘመናዊ መንግስታትን ሉዓላዊነት በቀጥታ ይፈታተናል፣ ብሔራዊ አንድነትንም ያዳክማል። ዶክተሩ እንዳሉት ግን ይህ የኤርትራ የአጥፊ ወይም የስፖይለር ባህሪዋን በዚሁ ከቀጠለች ኢትዮጵያ ያለምንም ትዕግስት ብሎም ያለ ገደብ ራሷን ቁጭ አድርጋ የሌሎችን ጣልቃ ገብነትና ጥቃት በትዕግስት እንደማትጠብቅ ብሎም ወደ ወታደራዊ እርምጃ እንደምትገባ የሰጡት ማስጠንቀቂያ ከፍተኛ ክብደት ያለው ነው። ይህ የሚያመላክተው አዲስ አበባ ለእነዚህ ጉዳዮች የነበራትን ትዕግስት እያበቃ መምጣቱን ሲሆን የዲፕሎማሲያዊ መንገዶች ከከሸፉና ዓለም አቀፍ ጫና ካልተፈጠረ ይበልጥ ጠንካራና ምናልባትም ወታደራዊ ምላሽ የመስጠት እቅድ እንዳለ ተጠቁመዋል። ዶክተር ጌዲዮን በንግግራቸው ድንበር የመጣስ እንቅስቃሴዎች አደገኛ ምላሽ ሳይከተላቸው እንዲያልፉ መፍቀድ አደገኛ ቅድመ ሁኔታ እንደሚፈጥርም አጥብቀው ተናግረዋል። ለዚህ ማሳያ በቅርቡ ዛላምበሳ የተባለችውን የኢትዮጵያና የኤርትራ የድንበር ከተማ የጎበኘው የዘ ኢኮኖሚስት ሪፖርተር እንዳለው በዛላምበሳ የትግራይ ኃይሎች ኬላ ዘርግተው በቆሙበት የኤርትራ ወታደሮች እንደልባቸው ይንቀሳቀሳሉ። የኤርትራ ናቅፋ የተባለው ገንዘብም ዛላምበሳ ገበያ ውስጥ እንደ ብር እያገለገለ እንደሆነ ትዝብቱን ይናገራል። ይህ ኢትዮጵያ ላይ ብቻ ሳይሆን በዓለም አቀፍ ስርዓት ውስጥ አደገኛ ልምምድ እንደሆነም ተጠቅሷል። የቃላት ጦርነቱና የህዝብ ዲፕሎማሲያዊ ስትራቴጂ ሚና። አሁን ፈጣን የመረጃ ልውውጥና የዲጂታል ሚዲያ ተጽዕኖ በሞላበት ዘመን ላይ ዶክተር ጌዲዮን በንግግራቸው ጉልህ ክፍል የህዝብ ዲፕሎማሲ ወሳኝ ሚና እንዳለውም በዋናነት አጽንኦት ሰጥተዋል። ትርክቶች፣ ፖሊሲዎችና ዲፕሎማሲ ግንኙነቶችን በፍጥነት በሚሰራጩበት በዚህ ዘመን ኢትዮጵያ በንቃትና በግልጽ መረጃ ማስተላለፍን መቀጠል እንዳለባትም ተከራክረዋል። በመንግስት በኩል ታማኝና አሁናዊ ክስተቶችን በትክክለኛው መንገድ ወደ ህዝብ ማቅረብና አጀንዳ ስለመፍጠር በተደረገው የትግል አስፈላጊነት ላይ ያተኮረ ንግግራቸው የሚያሳየው ዘመናዊ ግጭትና ዲፕሎማሲ የሚካሄደው በጦር ሜዳ ወይም በዝግ በሮች ብቻ እንዳልሆነም አስገንዝበዋል። በዓለም አቀፍ የሐሳብ ገበያ ውስጥም እንደዚህ አይነት ክርክሮች ይካሄዳሉ፣ ውጤታቸውም ግልጽ ነው ብለዋል። የተሳሳተ መረጃ ማሰራጨትና ሆነ ተብሎ የሚደረግ የማደናገር እንቅስቃሴ አመለካከቶችን ሊያዛባ፣ የተቀናጀ ዓለም አቀፍ ምላሽንም ሊያዳክምና ትክክለኛ ቅሬታዎችንም ሊሸፍን ይችላል። በመሆኑም ዓለም አቀፉ ማህበረሰብ በመሬት ላይ ያለ ሁኔታ ግልጽና እውነተኛ ምስል እንዲኖረው ማረጋገጥ አስፈላጊ መሆኑንም አስቀምጠዋል ዶክተር ጢሞቴዎስ። ኢትዮጵያ ብሔራዊ ጥቅሟን ለመጠበቅና ዓለም አቀፍ አስተያየቶችን ለማሰባሰብ የህዝብ ዲፕሎማሲን እንደ ስትራቴጂካዊ ግዴታ መጠቀም ይኖርባታል በሚልም አስገንዝበዋል።
የኢትዮጵያ ወሳኝ ሙከራና የአስመራ መዋቅራዊ አለመጣጣም። ዶክተር ጌዲዮን ካነሷቸው ወሳኝና አሳሳቢ ነጥቦች አንዱ ለዘላቂ ሰላም ትልቅ መሰረታዊ መዋቅር ችግር መኖሩ ነው። የኤርትራ ተቋማዊ አቅም መደበኛና ዘላቂ ድርድሮችን የማካሄዱ ዝግጁነት ያለበት ሲሆን በሰላም ሂደቶች ውስጥ የፖለቲካ ፍላጎት ዋነኛው እንቅፋት ተብሎ ቢጠቀስም ሚኒስትሩ ይበልጥ ውስብስብ የሆኑ አስተዳደራዊ መሰናክል መኖሩን አስታውቀዋል። በኤርትራ በኩል ጠንካራ የመንግስትና የዲፕሎማሲያዊ ተቋማት አለመኖር ሊገመቱ የሚችሉና ተጠያቂነት ያላቸው የውይይት መስመሮችን ለመፍጠር የሚደረጉ ሙከራዎችን ያወሳስበዋል ሲሉም ተከራክረዋል። ሰላም የመሪዎች የእጅ መጨባበጥ ብቻ አይደለም። የተፈራረሙ ስምምነቶችን መተግበር፣ መከታተልና ዘላቂ ቁርጠኝነትን ማረጋገጥ የሚችሉ ቁርጠኛና ተፈጻሚነት ያላቸው ቢሮክራሲዎችን የሚጠይቅ ውስብስብና የረጅም ጊዜ ሂደት ነው ብለው በኤርትራ በኩል ያለውን ክፍተትም በአንክሮ አስገንዝበዋል። ይህ ተቋማዊ አለመመጣጠን የፖለቲካ ፍላጎት ቢፈጠር እንኳን በኤርትራ ውስጥ ለረጅም ጊዜ የሚቆይ ዲፕሎማሲያዊ ግንኙነት የሚደግፉ አስተማማኝ አሰራሮች ወይም መካኒዝሞች አለመኖር የሰላም ሂደቱን በተፈጥሮው ደካማ እንዳደረገውም አስገንዝበዋል። ይህ አለመጣጣም ግጭትን ከመፍታት ባለፈ የክልላዊ መረጋጋትን በረጅም ጊዜ ለመደገፍ ለሚፈልጉ የውጭ ተዋናዮች ከፍተኛ አደጋ የሚፈጥር ነው ብለዋል። ችግሩ የፖለቲካ ለውጥ ብቻ ሳይሆን በአስመራ ውስጥ ጥልቀት ያለው መዋቅራዊና ተቋማዊ እድገት እንደሚያስፈልግም ጠቁመዋል። አሁናዊ የኢትዮጵያ መንግስት አቋም ለክልላዊ መረጋጋት ያለው ወሳኝ ሚና። የኢትዮጵያ የወቅቱ የዲፕሎማሲያዊ አቋም ለዓለም አቀፍ ተጠያቂነት ጠንካራ ተስፋዎች እንዲኖሩ የታሰበ ሆነ ተብሎ የተደረገና ጉልህ ለውጥን የሚያሳይ ሲሆን አዲስ አበባ ሰላማዊ መፍትሄዎችን ለመከተል ያላትን ቁርጠኝነት እንደምትቀጥል በግልጽ ገልጻለች። በተመሳሳይ ጊዜ የተደረጉ የሉዓላዊነት ጥሰቶች በአንድነትና በማያሻማ ሁኔታ እንዲወገዙም አጥብቃ ትናገራለች። ይህ የጥቃት ዲፕሎማሲያዊ ዋጋን ከፍ ለማድረግና ዓለም አቀፉ ማህበረሰብ በዘለቄታዊ ምልከታ ፋንታ ወደ ንቁ ተሳትፎ ለማነሳሳት የተነደፈ ስትራቴጂ ነውም እየተባለ ነው። የሚቀጥለው ጊዜ በጉጉት የሚጠበቅና ወሳኝ ሲሆን በአፍሪካ ቀንድ ቀላል የሚመስሉ ቅስቀሳዎች በፍጥነት ወደ ዋና ግጭቶች የመለወጥ ታሪክ ባለበት ክልል ውስጥ ዓለም አቀፉ ማህበረሰብ ለዶክተር ጌዲዮን ጥሪ የሚሰጠው ምላሽ ወሳኝ ነው ተብሎ ይጠበቃል። በዚህም ዓለም አቀፉ ማህበረሰብ ኢትዮጵያ የምትፈልገውን ግልጽነትና ጥንካሬ ካሳየ ለወደፊት የወሰን ጥሰቶች የበለጠ ጠንካራ መከላከያ ሊያቆም ብሎም የኢትዮጵያና ኤርትራ ግንኙነትን ሊያረጋጋና የመንግስታትን የባህሪ መርሆች ሊያጠናክር ይችላል። በተቃራኒው ምላሹ ዶክተር ጌዲዮን እንዳስጠነቀቁት በአሻሚነት ወይም በዝምታ የሚታለፍ ከሆነ ደግሞ ኢትዮጵያ ድንበሯን ለመከላከል በተናጠል ለመንቀሳቀስ ስለምትገደድ አደጋው ወደ ከባድ እልቂት ሊያመራም ይችላል። ውጤቱ የኢትዮ ኤርትራን ግንኙነት ብቻ ሳይሆን በአፍሪካ ቀንድ ውስጥ ያለውን የሰላምና ደህንነት ሰፋ ወዳለ ተለዋዋጭነትና አደገኛ ቀጠናነትም የሚቀይር ይሆናል። ይህ ወሳኝ መስመር አሁን በኢትዮጵያ በኩል ተሰምሯል። ዓለም አቀፍ ማህበረሰቡና ተቋማቱ ብሎም ፈላጭ ቆራጭ ሀያላኑ አቋማቸውን ያሳውቃሉ ተብሎ ይጠበቃል። መጨረሻውን አብረን የምንመለከተው ይሆናል። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤልና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ የአጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት